ልዩ ስሙ ርቅያ ክሊኒክ አንዲት ታካሚ ታማ እርዳታ ለማግኘት ህዳር 27 ቀን 2017 ዓ.ም ለህክምና ወደ ክሊኒኩ ታመራለች ይላል ፖሊስ። ሟች ወይዘሪት መራቤ አብዱል ቃድር ህዳር 27 ቀን 2017 ዓ.ም ከረፋዱ 5 ሰዓት በሚሆንበት ጊዜ የቶንሲል ህመም ተሰምቷት በእግሯ ቀደም ሲልም ርቅያ ክሊኒክ ተመላላሽ ስትታከም ነበር። ስትታከም ሌላ ቦታ ተታከም እዛው ክሊኒክ ነው የምትታከመው። ከዛ ሄዳ ተመረመረች፣ መድኃኒት ግዢ ተባለች። መድኃኒቱን ገዝታ መጣች፣ መርፌ ተወጋች፣ ወዳኑ ራሷን ሳተች። ለህክምና የሄደችው ግለሰብ በተሰጣት መድኃኒት ምክንያት ህመሙ ይብስባታል። የክሊኒኩ የህክምና ባለሙያዎችም ለቤተሰብ ሳያሳውቁ ጉዳዩን በመሸሸግ ተጨማሪ ህክምና ሳይደረግላት ህይወቷ ያልፋል። እንደ መርማሪ ፖሊስ መረጃ ክሊኒኩ ውስጥ መገኘት የነበረባቸው ግብአቶች አለመኖራቸው ለሰው ህይወት መጥፋት ምክንያት ሆኗል ብሏል። ቤተሰብም ሳይሰማ ራሳቸው ነው ባጃጅ ውስጥ አስገብተው ይዞ ወደ አሶሳ ሆስፒታል እንደደረሱ ህይወቷ እንዲያልፍ ሲደረግ መድኃኒቱን ወደ ምግብና መድኃኒት ወደ አዲስ አበባ ተልኮ ተመርምሮ የአሶሳ ሆስፒታል ሐኪሞች ቦርድ የሚባል አለ። በእነሱም ተረጋግጦ ማለት ነው ክሊኒኩ ውስጥ መኖር ያለበት ማርከሻ አንድ ሰው መርፌ ተወግቶ ሾክ ሲሆን የሚያረክስ መድኃኒት ሌላ መድኃኒት መኖር ሲገባው በቦታው አልነበረም። እንደገና አምቡላንስ መኖር ነበረበት። አምቡላንስ አለመኖሩ ከተረጋገጠ የአሶሳ ከተማ ፖሊስ በስፍራው ይደርሳል፣ ምርመራውን ይጀምራል። መዝገቡን በሰውና በሕክምና ማስረጃ በማደራጀት ለአሶሳ ከተማ ፍርድ ቤት ይልካል። መዝገቡ የደረሰው ፍርድ ቤትም ግራ ቀኙን በመመልከት ጥፋተኞችን ይቀጣል፣ ሌላውን ደግሞ ያስጠነቅቃል በማለት የፍርድ ውሳኔ ተላልፎባቸዋል ይላል ፖሊስ። መዝገቡ በቀረበው በሰውና በሰነድ ማስረጃ ተጠናቆ ለአሶሳ ከተማ ከፍተኛ ፍርድ ቤት ክስ ቻርጅ ደርሷቸው ህዳር 4 ቀን 2018 ዓመተ ምህረት በ4 ዓመት ከ7 ወር እስራትና እያንዳንዳቸው አንዳንድ ሺህ ብር የተቀጡ ሲሆን ድርጅቱ ርቅያ ክሊኒክ በ16,000 ብር ቅጣት ተላልፎባቸዋል። በየአካባቢው የሚከፈቱ የጤና ተቋማት አገልግሎት መስጠት ከመጀመራቸው በፊት መሟላት ያለበትን ግብአቶች በትኩረት መከታተል እንደሚገባ የተገለጸ ሲሆን የሰዎችን ህይወት ለማዳን በሚደረገው ስራዎች ውስጥ ከቸለተኝነት በጸዳ መልኩ ሊሆን እንደሚገባ ፖሊስ አሳስቧል። ህክምና ሲባል ህይወት ማዳን ነው። ህይወት በምን መንገድ እንደሚያድኑ ራሱ እኮ ኢቲክሱ እነሱ ተምሮ ነው የሚወጡ። ስለዚህ ይሄውን በቸልተኝነት ነው እንጂ ሐኪም በመሰረቱ ሰውን ለማዳን ነው እንጂ ሰውን ለመግደል አይደለም። በህክምና ስህተት ተብሎ ነው ክስም የደረሳቸውና ሌሎቹም ከዚህ ተምሮ በጥንቃቄ ታካሚዎቻቸውን ቢያክሙ የሚል መልእክት ማስተላለፍ